ሰላም ሰላም ውድ ተመልካቾች እንዴት ናችሁ? ደህና ነኝ። ዛሬ የምንማማረው ስለ ቮይስለስ ኮንሶናንትስ ነው። እንግዲህ በእንግሊዝኛ በአጠቃላይ 44 ድምጾች አሉ። ከነዚህ 44 ድምጾች ውስጥ 24ቱ ኮንሶናንትስ ወይም ተነባቢዎች ሲሆኑ 20ዎቹ ደግሞ ቫወልዝ ወይም አናባቢዎች ናቸው ማለት ነው። ስለዚህ እንደ አጠቃላይ 44 የእንግሊዝኛ ድምጾች አሉ። እንዳልኳችሁ ከ44 ውስጥ 24ቱ ኮንሶናንት ሳውንድስ ይባላሉ። 20ዎቹ ደግሞ ቫወል ሳውንድስ ይባላሉ። ኮንሶናንት ሳውንድስ የምንላቸው ያው ተነባቢ ድምጾች ማለት ነው። ተነባቢ ድምጾች ናቸው። ከነዚህ ከ24ቱ ተነባቢ ድምጾች መካከል ደግሞ 8ቱ ዛሬ የምናያቸው ቮይስለስ ኮንሶናንት ሳውንድስ ይባላሉ። ቮይስለስ ኮንሶናንት ሳውንድስ ይባላሉ። ይህ ማለት የማይጠብቁ ተነባቢ ድምጾች ማለት ነው። ስለዚህ እዚህ ጽሁፍ ላይ እንደምታዩት የመጀመሪያው ፕ ሳውንድ ነው። ፕ ሳውንድ እንግዲህ የመጀመሪያ ሲምቦሎቹ አሉ በእጄ እያመለከቱ እንደማሳያቸው የድምጾቹ ምልክቶች አሉ በመጀመሪያው ረድፍ ማለት ነው። በሁለተኛው ደግሞ ምሳሌ የሆኑ ቃላት ተሰጥተዋል። ኤግዛምፕልስ የሚለው እንደምታዩት ምሳሌ የሆኑ ቃላት ተሰጥተዋል። በሶስተኛ ደረጃ ያለው ደግሞ ባህሪያቸውና የሚፈጠሩበት እነዚህ ድምጾች የሚፈጠሩበት ቦታ የት ነው? እንደገና ደግሞ ምንድነው የሚባሉት ወይ ደግሞ ባህሪያቸው ምንድነው የሚለውን በሶስተኛው ረድፍ ያለው ጽሁፍ ያሳያል ማለት ነው። ስለዚህ የመጀመሪያው ቀጥታ ምስሉ ላይ እንደምታዩት ሲምቦልስ አሉ። የመጀመሪያው ስንት ናቸው ማለት ነው? 8 ናቸው መቁጠር ትችላላችሁ። እነዚህ ድምጾች የሚወከሉበት በሁለት ስላሽ ምልክቶች ነው። ሁለት ወደ ቀኝ የተወሰነ ጠመም ጠመም ያሉ መስመሮች ወይም ደግሞ ስላሽ የምንላቸው በእነዚህ ሁለት ስላሽ ወይም ሰያፍ መስመሮች ውስጥ ነው የሚቀመጡት ማለት ነው ድምጾቹ። በነገራችን ላይ እነዚህ ብቻ ሳይሆን ማንኛውም ድምጽ የሚቀመጠው በሁለት ሰያፍ መስመሮች መካከል ነው። ስለዚህ የመጀመሪያው ድምጽ ማን ነው ማለት ነው? ፕ ሳውንድ ነው። እዚህ ላይ አንድ ማስጠንቀቂያ መናገር የምፈልገው ነገር ድምጾች ምንድነው ስማቸው ወይም ደግሞ አንድ ድምጽ እንዴት ተብሎ ነው የሚጠራ ሲባል ብዙ ጊዜ ተማሪዎች አንዳንድ የማስተማሪዎች የፊደሎቹን ስም ይጠራሉ። ለምሳሌ ይሄ የመጀመሪያው የምታዩትን ፒ ሳውንድ እንደማለት ማለት ነው። ነገር ግን ይሄ ሳውንዱ ፒ አይደለም። ማወቅ ያለበት ነገር ፕ ሳውንድ ነው። በእንግሊዝኛውም ሆነ በአማርኛው ስንሄድ ድምጾች የሚጠሩት በሳድስ ወይም በስድስተኛ ፊደል ድምጽ ነው። ለምሳሌ አበበ ብል የመጀመሪያው ያው አናባቢ ነው አ ይሆንና ሁለተኛው ግን ብ ሲደመር ብ ነው የሚሆነው። ማለትም ተነባቢዎች በሳድስ ፊደል ነው የሚጠሩት። እንግሊዝኛውም ቢሆን ተመሳሳይ ነው። ስለዚህ የመጀመሪያው ቮይስለስ ሳውንድ ፕ ነው ማለት ነው። ፕ ነው በሳውንድ ነው። ምሳሌ የሚሆን ቃል ምንድነው? ፖት ፖት የሚል ቃል በሳውንድን የያዘ ምሳሌ ቃል ነው ማለት ነው። ከዛ ፕሌስ ኤንድ ማነር ኦፍ አርቲኩሌሽን ላይ ባይሌቪያል ብሎ ፕሎዚቭ ይላል። እንደምታዩት ይሄ ፕ ማለት ነው። ባይሌቪያል ብሎ ፕሎዚቭ ይላል። ባይሌቪያል ቦታውን ነው። እንግዲህ ሌቪያል ማለት የከንፈር ማለት ነው። በሁለት ከንፈሮቻችን መካከል የሚፈጠር ማለት ነው። ለምን ፕ ስንል ሁለቱን ከንፈሮች ስለምንጠቀም ነው። ከዛም ፕሎዚቭ ፕሎዚቭ ማለት ፈንጂ ማለት ነው። ማለት መጀመሪያ አየር ካስወጣን በኋላ ነው ከዛ በኋላ ድምጹን የምንጠራው። እንግዲህ ከተሳሳትኩ የአማርኛ መምህራን ስላላችሁ ታስተካክሉኛላችሁ፣ ችግር የለውም። የእንግሊዝኛም የአማርኛ መምህራን። ስለዚህ በከንፈሮች መካከል የሚፈጠር ሆኖ ነገር ግን ፈንጂ የሆነ ድምጽ ባይሌቪያል ፕሎዚቭ ተብሎ ይጠራል ማለት ነው። ወደ ሁለተኛው ስንሄድ ት ሳውንድ ነው። ሁለተኛው ቮይስለስ ኮንሶናንት ት ሳውንድ ነው። ምሳሌ የሚሆን ቃል አሁንም ቶፕ ነው። ይህም ደግሞ አልቪዮላር ፕሎዚቭ ይባላል። አልቪዮላር ስንል ከላይ የታችኛውን ጥርስ ከታችኛውና ላይኛውን መንጋጋ በምናጋጥምበት ጊዜ ከላይኛው ከጥርሳችን በስተኋላ ከላይኛው ጥርሳችን በስተኋላ ያለው ቦታ ልድገምላችሁ። ከላይኛው ጥርሳችን በስተኋላ ያለው ሆኖ ምላሳችን ስንዘረጋ የምትነካ ቦታ አለች። ከላይኛው ጥርሳችን በስተኋላ ያለው ቦታ አልቪዮላር ይባላል። አሁንም ፕሎዚቭ ነው ድምፁ ማለት ነው። ሶስተኛው ክ ሳውንድ ነው። ያው ኪ አንልም ተነጋግረናል። ክ ሳውንድ ነው። እንደምታዩት ምሳሌ የሚሆን ቃል ካት ነው። ካት እዚህ ላይ አሁን ማስተዋል ያለብን ነገር አንዳንድ የእንግሊዝኛ ፊደሎች እና ድምጻቸው ሊለያይ እንደሚችል ነው። ምክንያቱም ካት የሚለው ቃል የሚጀምረው በሲ ፊደል ነው። እንደዛ ከሆነ ድምፁ ስ ወይም ሲያ መሆን ነበረበት ማለት ነው፣ ግን አይደለም። እንግሊዝኛ እንዲህ አይነት ለየት ያለ ኤክሴፕሽናል ሩልስ ስላሉት ማለት ነው።
ስለዚህ ሲኤቲ ሲነበብ ኪያድ ስለሆነ ድምፁ ያው ክ ሳውንድ ተብሏል ማለት ነው። ይሄም የሚገኘው ቬላር ነው። ቬላር የትናጋ ማለት ነው። ትናጋ ደግሞ ከላንቃችን በኋላ ከላንቃችን በስተኋላ ያለው አካል ሆኖ ድምፁ አሁንም ፈንጂ ነው። አየር ከወጣ ወይም ከገባ በኋላ የሚፈጠር ድምፅ ስለሆነ ፕሎዚቭ ተብሏል። ሌላው ቶሎ ቶሎ ሊሄድላችሁና ፍ ሳውንድ ነው። ፍ ሳውንድ ነው። ይህም ያው አንድ ቮይስለስ ሳውንድ ነው ማለት ነው። ምሳሌ የሚሆን ወርድ ፋን ነው። ፋን ይሄም ሴት ይገኛል ሌቢያን ላይ ማነው ሌቢዮ ዴንታል ማለት ነው። ሌቢዮ ዴንታል ፍሪኬቲቭ ነው ማለት ነው። ሌቢዮ ዴንታል ማለት የከንፈርና የጥርስ ማለት ነው። ምክንያቱም ፍ ቭ ስንል ምንድነው ከንፈራችንን እንጠቀማለን፣ ጥርሳችንን እንጠቀማለን። ስለዚህ በሁለቱ አማካኝነት የሚፈጠር ነው ለማለት ነው። የድምፁ ባህሪ ግን ፍሪኬቲቭ ነው። ፍሪኬቲቭ ማለት ፍርግርግ እንደማለት ነው። ፍርግርግ ማለት ድምፁን በምንልበት ሰዓት ሙሉ በሙሉ የአየር ቧንቧችን ሙሉ በሙሉ አይዘጋም፣ ሙሉ በሙሉም አይከፈትም። ስለዚህ የተወሰነ ክፍተት ይኖረዋል ማለት ነው። አየር እንግዲህ ከሳምባ አንስቶ ወደ ውጭ ሲወጣ ወይም ከውጭ ወደ ሳምባ ሲገባ አንዳንዴ ድምጾች ሙሉ በሙሉ ይታገዳሉ፣ እግድ ድምፅ ከሆነ ማለት ነው። ይሄኛው ግን ሙሉ በሙሉ እግድ አይደለም፣ በተወሰነ ነው የሚከፈተው እና ፍሪኬቲቭ የሚባለው ለዛ ነው። ሌላው ከፍ በታች ያለው ስ ሳውንድ ነው። ስ ኤስ ያለችው ስ ሳይሆን ሌላ ስ ምላሳችን በሁለት ጥርሶቻችን መካከል በተወሰነ ወጣ አድርገን የምንጠራው ድምፅ ማለት ነው። ምሳሌ ቲን ነው። ቲን ቲኤች ሌተር ክላስተር ያለባቸው ቃላት ስናይ እንግዲህ ዝ ወይም ስ ድምፅ ነው የሚኖራቸው ማለት ነው። ይህም ኢንተርዴንታል ፍሪኬቲቭ ይባላል። ኢንተርዴንታል ፍሪኬቲቭ ኢንተር ማለት በመካከል ማለት ነው። ዴንታል ደግሞ ጥርስ ነው። አሁን ፍ ወይም ዝ ስንል ሁለቱን የላይኛውና የታችኛውን ጥርሶች ተጠቅመን የምንፈጥረው ድምፅ ስለሆነ ኢንተርዴንታል ተብሏል ነው። ፍሪኬቲቭ ያው ፍርግርግ ቅድም ብያቸዋለሁ። ሌላኛው ድምፅ ስ ነው። ኤስ ፊደል የያዘ ማለት ነው። ምሳሌ የሚሆን ቃል ሲት ነው። ይሄም የሚገኘው አልቪዮላር ላይ ነው። አልቪዮላር ቅድም እንዳልኩት ከላይኛው ጥርሳችን በስተኋላ ያለ ክፍል ነው። ፍሪኬቲቭ ያው ፍርግርግ ብያቸዋለሁ ማለት ነው። ሌላው በሰባተኛ ደረጃ የምናገኘው ድምፅ ሽ ነው። ትንሽ ቅርጿ ስ የመሰለች ይመስለኛል። ምናልባት መስተካከል ይኖርበታል። እንደዚህ ካለ በኋላ ወረድ ብሎ ቀጥታ ትንሽ ነጥፍ የሚለው ኤስን የመምሰል እንትን አለው። እስኪ እናንተ በሌሎች ሬፈረንስ አስተካክላችሁ ለመረዳት ሞክሩ። ስለዚህ ለዚህ ምሳሌ የሚሆነን ቃል ምን እናያለን? እዚህ ላይ ሽ እናያለን ማለት ነው። ኤስኤች ሽ ድምፁ በዚህ ምልክት በሽ ምልክት ነው የሚወክል ማለት ነው። ይሄ ፖስት አልቪዮላር ላይ ነው የሚገኘው። ፖስት አልቪዮላር ማለት ቅድም አልቪዮላር ስንል ቆይተን ከዛ ከአልቪዮላር በኋላ ከአልቪዮላር ጀርባ የአማርኛ ስሞች አሏቸው። እንግዲህ እነሱም በሌላ ጊዜ ደግሞ አጠናቅሬ ሁለቱንም ለማቅረብ እሞክራለሁ። ከአልቪዮላር ጀርባ የሚፈጠር ማለት ነው። ባህሪው ደግሞ ያው ፍሪኬቲቭ ወይም ፍርግርግ ነው ማለት ነው። ሌላኛው ድምፅ ህ ነው። ህ የሚለው ድምፅ ለምሳሌ ሆት የሚል ቃል እናገኛለን። ለምን ሆት ስንል ህ ድምፅ ስላለ ማለት ነው። ይሄ የሚገኘው ግሎታል ላይ ነው። ግሎታል ወይም ማንቆርት ማለት ነው። ይሄም አየር በአፍ ወይም በአፍንጫ ገብቶ ቀጥታ ባለው ቱቦ ከሄደ በኋላ ወደ ሳምባ የሚወስድ አንድ ቱቦ አለ። ወደ ጉሮሮ የሚወስድ ቱቦ አለ። ወደ ሳምባም ወደ ጉሮሮም የሚወስድ ድንበር ቦታ ላይ ያለች ግሎትስ ወይም ቀዳዳ አለች። እዛች ላይ ባለ ርግብግቢት የሚፈጠር ድምፅ በመሆኑ ነው ግሎታል የተባለው ማለት ነው። እሱም ያው ፍሪኬቲቭ ነው ማለት ነው። እንግዲህ ውድ ተመልካቾች ዛሬ ቮይስለስ ኮንሶናንትስን በተመለከተ ይህን አይተናል። በሌላ ጊዜ ደግሞ ቮይስድ ኮንሶናንትስ ማን እንደሆኑ እንዴት እንደሚፈጠሩ እናያለን። መልካም ጊዜ ይሁን።